ወንጌል ባናቱ ይተከል ካለ ከዛ ከአናቱ ከሚተከልበት ወንጌል ላይ አውጥተህ ነው እየጠየቀን ያለው። እሱ ጋር ሄደ ዮኒ ማኛ ጋር ቤቱ ውስጥ ገባው እንጂ ያገኘሁት መዝሙር ያሬድን እኮ ነው። ኖ ኖ ኖ ኖ እኔ በደንብ እያንዳንዷን እግርህን ተከትያለሁ ኤርሚ። አሁን አይ ማውጣት ትችላለህ። ስለ ኤርሚያስም ጥፋተኝነት የራሴን ነው። አላረግም ልነግርህ የፈለኩት ለምን መሰለህ? ቃል በቃል ሽምጥጥ ነው ያደረከው። አንተ ጌታን ተቀበልክና ምን አደረግክ መሰለህ? እኔ ስጠይቅህ ጌታን ከተቀበልክ ሰዓት ጀምሮ እኔ እየገባሁ ይህ ነበር። ቁጭ ብለህ ትጨልጣለህ። አሁን ዓለም ጎትታለች። በደንብ ደግሞ እዚህ ጋር ወንጌሉን ወደኋል። ኤርሚያስ እንደምትወድ ኦፍኮርስ ተወደዋለህ። እኔ መሰክርልሃለሁ። በጣም ጥሩ ልብ ነው ያለ። እኔ ምን ውሸት እኮ አይነገርም። እና አሁን ችግሩ ምን መሰለህ? አንተ መናገር የምትችለው ነገር ሴት ልጅ ፓስተር ሆና ምናምን ብለህ ከምትሄድ መጀመሪያ አንተ ዳን ቤተሰቦች በአንተ ይድናሉ ነው ይባለው። አንተ አሁንም እኮ ኦርቶዶክስም ሆነ እኮ ኦርቶዶክስን አትወክልም። እንደዛ አሁን እንደነገርከን አይደለ ኤርሚ? ለመከራከር የሚችል ሰው ኦርቶዶክስ ሆኖ ድኖ የኛ ሃይማኖት ትክክል ነው እኔ ትክክል አይደለሁም ብለህ ራስን ካወጣ ለመከራከርም ብቁ አይደለህም ማለት ወይ ለማስረዳት ወይ ደግሞ ስለተቃወምከው የሴቶች ፓስተር አንተ ምንም የሚመለከትህ ጉዳይ የለም። ዋይ ብለህ ከጠየቅኝ ምንም ውስጥ አይደለህም ያለው። እኔ ከዚህ በፊት ነግሬሃለሁ፣ ቃል በቃል ለአንተ የሆነ ነገር ነግሬሃለሁ። ምን ብያለሁ መሰለህ? እንደ ዮኒ ማኛ የሆነ ፌመስ መሆን ነው የፈለግከው ቲክቶክ ላይ እንጂ ጌታን ተቀብለህ ቆይ ስድብ ከሆነብኝ ኤርሚ በእውነት ራሴ ደውዬ ይቅርታ ጠይቃለሁ። ሰነፍ አይደለሁም። እኔ የፈለግከውን ብትናገር እኔ ችግር የለውም። ሰነፍ አይደለሁም። እኔ አይደለሁም። ኤርሚያስ እኔ አንተን የማንቋሰስ ምናምን ነገር ከሆነ ደግሞ ማናችንም ነው እያልኩ ያለሁት። ቆይ ልንገርህ አንዴ እኔን አዳምጠኝና ከአንተ ላይ ያለ ሀሳብ ብቻ ነው እያወራኝ ያለው። ገብቶሃል? አሁን ስለዛኛው ጉዳይ ላወራ አይደለም የገባሁትኝ። ምናልባት ኦርቶዶክስ እንደዚህ ነች ሲባል በእርግጥ እኔ አሁን መጀመሪያውን ልቤን ማውቀው ራሴ ነኝ። ከኤርሚያስ ቤት መጥቼ እኔ ንስሐ ጸሎት እንደተቀበልኩ ነበር ማውቀው። ነገር ግን ቆያ አስጨርሰኝ እያወራ አይደል? አስጨርሰኝ። ኦኬ ገብቶሃል? በንስሐ ጸሎት ነበር እንጂ ያሰብኩኝ ጴንጤ ሆንኩ ያክል አልተሰማኝም ነበር። በኋላ ላይ ግን ቃል በቃል ኤርሚያስን ራሱን ነው ያናገርኩትኝ። ገብቶሃል? እኔ ጴንጤ ነኝ ወይ የንስሐ ጸሎት ነበር ያልከኝ ብዬ ጠየቅኩትኝ። እዛ በኋላ እንደዚህ ነው ንስሐ ጸሎት ካስፈለገ ከራስ ቄስ ነው እንጂ እንደምታደርገው ከኔ ጋር ለምን መጣ? ኤርሚያስ ልክ ነው። ገብቶሃል? ትክክለኛ ነገር የተናገረ ለማን ሰጠህ ኤርሚያስ? ቆየኛ ልጨርስ። ከዛ በኋላ ለማን ሰጠህ? አትደብቃት፣ እዛው እየጨረስካት ሂድ። ለማን አስተላለፈ ኤርሚያስ ለማን አስተላለፈ? ጴንጤ ነህ ብሎማ ለተክሉ አስተላልፎኛል። ተክሉ ጴንጤ ነህ ብሎ አይደለም ራስን የሆንከው ሆነሃል እንጂ ወደ ፈቅደኛ እልል ብለን። እሺ በቃ አሁን እኮ ዞሮ እኮ ማለት ነው መከራከር እኮ አልችልም። እኔ ጥፋት እስከሆነ ድረስ እኮ ጥፋቴን ተቀብዬ ቁጭ ነው እንጂ የምልህ እኔ እኮ ባደረግኩት ነገር ባጠፋሁት ነገር እኮ አልከራከርም። ጥፋቴን እኮ አምኜ የምቀበል ሰው ነኝ። ኤርሚ እኔ አሁን ከቤካ የተቀበልኩት የሰው ልጅ ነኝ። እሳሳታለሁ፣ አጠፋለሁ። ጥፋተኛ ከሆንኩኝ 100% ጥፋተኛ ነኝ ብዬ የምቀበልና ጥፋቴን አምኜ በጥፋቴ እግዚአብሔር ይመስገን ብዬ የምኖር ሰው ነኝ። በምድርም በሰማይ ምን እንደዚህ ነኝ ባህሪ ማለት ነው። ገብቶሃል? እኔ ግን እያወራሁ ያለሁት አሁን ምንድን ነው ሲጀመርም ወደ ጴንጤ ስመጣ ኦርቶዶክስን በትክክል አውቂያትም አይደለም ምን እንዳለው ውስጧ ምንም ማውቁ ታሪክ አልነበረም። ወዴት ስትመጣ ወደ እናንተ ስመጣ ማለት ነው። እግዚአብሔር ይስጥ። እሺ ከዛ በኋላ ግን ነገሮችን ቆም ብያየው ተማርኩኝ። ከእናንተ ጋር ያለው ትምህርት ጠቅላላ ስድብ፣ ጥላቻ፣ ኦርቶዶክስን ማቋሸሽ፣ ኦርቶዶክስ ቤተክርስቲያን ማጥፋት ነው እንጂ ትክክለኛ እናንተ ጋር ኤርሚ እንደዛ ከሆነ አሁን ለምሳሌ አንተ የሆነ ነገር ከፍተህ ሰው ብትሳደብ ማለት ነው መጥቼ ገብቼ ለምን አላብርም? እንደዛ አይደለም የሆንከው። ኤርሚያስ ጋር ወንጌል እያስተማረ እያለ መጣና ተቀበል ጌታን ሌላ በኋላ ስህተት ያለውን ብለህ የምትናገረውን ተናገር። ግን አንተ ጌታን ስትቀበል ልብ ተነክቶ ምን አይነት ወንጌል ነው ብለህ እየቆመን እየሰማን ሰኒ እያለቀሰች እኔ ቃል በቃል እንዳለ ሪከርድ ያደርጉታል ሙሉም። ግን ወንድሜ ነህ አንተ አሁን ለማንጓጠጥ እኔ እንዴ ማን ሆኜ እኔ እንደዚህ የሚባልም ስርዓትም የለም። እኔ በግል መጥቼ አንተን አናገርኩ እንደ ወንድም እንደ ጓደኛ እንደ ወንድ መጥቼ ኤርሚ ምንድን ነው የምታደርገው ያለው ምናምን ስትል አይ ንስሐ ነው እንጂ እኔ ጌታን አልተቀበልኩም አልከኝ። አልተናደርኩም። አይ ልክ አይደለህም የምትሄድበት ያለው ነገር ልክ አይደለም አልኩ። ለምን ወንድሙን እየረዳ መሄድ ስላለበት እንጂ አንተን የማስተካከል እንዲህ ነህ ማለት አንተ ትክክል አይደለህም ቢራ ይዘህ ትደንሳለህ። እኔ የሆነ ቀን የመጀመሪያ ቀን ዘፈን ሳይ ከወነ ያልኩት ከዛስ ምንም አላልኩም። እኔ አልደወልኩልህም፣ ስልክህ አለኝ። እኔ ለምን እዚህ ሚዲያ ላይ እኮ ትቀባበላለህ፣ ብዙ ነገር አለ። ግን ወንድም ከሆንክ
አንተን በአግባቡ መርዳት ለሰኒ መንገር እንደዚህ አድርገሽ ምከሪው እንደዚህ ብለን እንንገራው። እስኪ አብረን የሆነ ችግር ካለ አዘቅጥም ከሆነ አዘቅት ውስጥ ገብተን አብረን እናውጣው ተባብለን ተናገርን እንጂ አንተን እንደዚህ በየሚዲያው እየፈለኩናል የፈለክበት የመግባት መብት አለ አረ እንደ ፓጋን ምንም ሃይማኖትም የሌለው ጭራሽ ማያቅም አለኩ ኢየሱስን የሚሰድብ አለ አይደል? ግን አንተ ኦርቶዶክስ እንኳን ብትሆን እስቲ ለአንተ ብቻ ለኤርሚ ለአንተ ብቻ የሚቀመጥ ነገር ወንጌል ባናቱ ይተከል የሚል ሰው ጋር ሄደ የገዛ ወንድምህን ወደዋለሁ ያልከውን ኤርሚያስን አብረህ ስትጠይቅ አያሳፍርም? ሪከርዱ ካለ አሰማ። ምን አልኩ እኔ? ስለ ኤርሚያስ ምን ተናገርኩ? ኖ አይ እንደዛ ያለው ሰው ጋር አሁን ስለ ኤርሚያስ አይደለም ያነሳው ወንጌል ባናቱ ይተከል የሚል ሰው ጋር አንተ ወንጌል ወደህ ሴቶች ፓስተር መሆን የለባቸውም ብለህ የምትነግረን ሰው መተህ ይህንን ፌስ የምታደርግ ሰው ወንጌል በአናቱ ይተከል ካለ ከዛ ከአናቱ ከሚተከልበት ወንጌል ላይ አውጥተህ ነው እየጠየከን ያለው። እሱ ጋር ሄደህ ስትወያይ አይደለም። እኔ ዮኒ ማኛ ጋር ቤቱ ውስጥ ገባው እንጂ ያገኘሁት መዝሙረ ያሬድን እኮ ነው። ኖ እኔ በደንብ እያንዳንዷን እግርህን ተከትያለሁ ኤርሚ። አሁን አይ ማውጣት ትችላለህ። ስለ ኤርሚያስም ጥፋተኝነት የራሴን ነው አላረግም ብያለሁ። ወዳጄ ሰነይ አዳምጠኝ። እኔም እኮ ያልኩትን ቃል እኮ አውቃለሁ። ኤርሚያስን እኔ እንደምወደው እና እንደማከብረው ከዛም የተሻለ ደግሞ ጥሩ ቦታ እንዳሌለ እሱ ከእሱ ብዙ እንደተማርኩ ነው የምናገር ሁሌ። ጓደኞቼም እንኳን ቤቴ ውስጥ ገብተው እንዲናገሩትም አልፈቅድም ሲጀመር ማለት ነው። እያልኩ ያለሁትን ነገር በደንብ ከሰማኸኝ ከዮናስ ቤት የገባሁበት መንገድ ሸር አድርጎ ጠርቶኝ ነው የሄድኩኝ። ሁለተኛ ነገር ደግሞ ልንገርህ መዝሙረ ያሬድን እንዲያስተምረኝ ሳላውቅ የወጣሁትን ኦርቶዶክስን በደንብ አድርጎ እንዲያስረዳኝ ነው ከእንትና ጋር ቀለል ያለ አንድ ጥያቄ ልጠይቅህ። ቀለል ያለ አንድ ጥያቄ አንተ ጌታን ከተቀበልክ በኋላ እመነኝ በጣም በእርግጠኝነት እያንዳንዷ ሞዴሬተሮች ይህን ሁሉ ከነምናምናቸው አውቃችኋለሁ፣ ግን ኢሴንሻል አይደለም ለኔ። አንተ ስለ ጌታ ትሰብክ ነበር አትሰብክም ነበር? እሰብክ ነበር፣ እናገር ነበር። የገባኝ አየህ ችግሩ ምን እንደሆነ ታውቃለህ? መጀመሪያ አንተ ጌታን ከተቀበልክ በኋላ እንዲህ አርጎን ነበር እያልኩ እየነገርኩ ነው። ጌታ እንደተቀበልኩኝ ገና ደህንነት ትምህርት ሳልማር ምናምን በቃ በሞራል ኢየሱስ የሚለውን ነገር ካገኘው በኋላ ምን አደረግኩ መሰለ? ቀጥታ ምንድነው ያደረኩት መሰለ? መስበክ ሊጀምር ወጣው ማለት ነው። ሮንግ መሆኑን ያወቅኩት አንድ ጎበዝ ኦርቶዶክስ ሲያስቆመኝ ነው። ሲጠይቀኝ ምንም የለኝም ገባ ብራቦ ነኝ እኔ አሃ ብዬ ቆምኩኝ። አንተ ማድረግ ያለብህ ልክ ጌታን ስትቀበል እንግዲህ በክርስቶስ የዳኑት ምን ይሆናል አዲስ ፍጥረት ነው ተብሎ ከተነገረ በኋላ ከዛስ ብርሃን በርቶላቸዋል በክርስቶስ ኢየሱስም ይጠበቃሉ ተብሎ ልክ እንደተነገረ ደህንነት ትምህርት መማር፣ ስለ መጽሐፍ ቅዱስ ማወቅ፣ ከዛ የምትፈልገውን ጥያቄ መጠየቅ ትችል ነበር። አንተ እኮ ሁለቱም ላይ ነው የቆምከው። አንደኛው ላይ ካናዳ ላይ በጣም የሚገራርሙ ኦፍ ላይሰንሶች ውስጥ ቢራ በማንሳትና አምባሻ እያነሳ እስክስታውን ስታቀልጠው እንዴ ኧረ ኤርሚያስ ድናል አልዳንም እያልኩ በዚህ በኩል ቢራ ሮያል እኮ 10,000 እጅ በቃ በጣም ወዳጄ ነው። ለምን ግልጽ ነው የሚናገረው። መጥቶ ቢራዬን ነው የምጠጣው ይልሃል። በቃ እኔ ቢራዬን ነው የምጠጣው አትረብሹኝ ይልሃል። እና ሪል አልዳንም እንላለን። አንተ እኮ በተሰበሰበ 370 ምናምን ሰው ውስጥ መጥተህ ጌታን ተቀብያለሁ ብለህ በስነ ስርዓት ነው ያረከው። እና ይህ እንደዚህ የሆነ ሰው ደግሞ እንዲታነጽ መጽሐፍ ቅዱስ ነው እንጂ በፍጹም እንደዚህ በአፍ የሚገቡ ሰርጂካል የሆኑ ነገሮች በፍጹም አይጠቅሙትም። አንተ በጣም የተወደድክ ልጅ ነህ። ወንጌሉ ነክቶ ራስህ ጌታ እንደተቀበልክ እኮ እኛም ምስክር ነን። በጣም ብዙ ሰዎች ማለት ነው። እኔ ሪከርድ አድርጌው አንዳንዴ ሳያው እንባዬ ይመጣል። እውነት ነው የምልህ። በቃ ወንጌል ገብቶት የወንጌል ብርሃን ከገባው በኋላ አሰናካዮች በጣም ይወል የዚህ ዓለም መንግስት የሚባለው ጥርሱን አግጦ እንደዚህ ቆሟል ያለው ለምን ወንጌል እንዳታቅ ነው የሚያደርግ። አሁንስ እሺ መሀል ላይ ሆነ ከምትጣበቅ ቀስ ብለህ ለምን ወንጌልን በስነ ስርዓት መጽሐፍ ቅዱስን በደንብ ለምን አታነበውም? የሴት ልጅ ፓስተር ሰኒ አሁንም ይኸውልህ ስማኝ፣ ቤኪ አንተ ቤኪም እየሰማ ስለሆነ ብዬ ነው። ሰኒ ስማኝ፣ አንድ ነገር ልንገርህ። ይኸውልህ የኔ አስተዳደግ የኔ የሆነ የራሴ የሆነ ከእምነት ላይ ያለኝ የራሴ የሆነ ችግር ነው እንጂ ኦርቶዶክስ ይሄ ትምህርት የላትም ብዬ አይደለም። ኦርቶዶክስን ሳላቅ ለመማር ፈለግኩ፣ ልቤ ተነሳሳ። ያንን ነገር ለማወቅ መጽሐፍ ቅዱስ ለማወቅ በደንብ ለመማር ፈልጌ ስወጣ ጥያቄዎች ማቅረብ ስጀምር የዛን ሰዓት ብዙ ጓደኞች ምናምን የሆነ ስለ ክርስቶስ ስታወራ ጴንጤ የሆነ ትባላለህ። ገባ እንጂ እኔ ከመጀመሪያው ጴንጤ መሆኑን ፈልጌው አልነበረም። እውነት ለመናገር እዚህ ጋር ግልጽ ነው እያወሩ ያሉት። ከዛ በኋላ ግን በግፊት ከማን ጋር መምጣት ጀመርኩኝ? ኤርሚያስ ጋር። ከኤርሚያስ ጋር ብዙ ነገር አስተምሮኛል። ብዙ ነገር ማለት ነው። እኔ እስከዛሬ ከማላውቃቸው ትምህርት ውስጥ ጠቅላላ ብዙ ትምህርት ተምሬያለሁ።
ብዙ ከመማሬ በኋላ ድንገት የሆነ ቀን ላይ ለምን ይሄን ጌታ አትቀበልም ብሎ ጠየቀኝ። ሲጠይቀኝ ታምነዋለሁ ወይ ሲለኝ የስ አምነዋለሁ አልኩ። ገባ ይሄን ጌታ አምነዋለሁ ብዬ ስናገር የዛን ሰዓት ለምን ይሄን ጌታ አትቀበልም አለኝ። ነው እኔ ንስሐ መግባት አለብኝ አልኩት። የንስሐ ጸሎት ላድርግልህ አለኝ። ሪከርዱ ካለ ይሄ ነው የሚለው ማሰማት ትችላለህ ከዋሻው ማለት ነው። ስለዚህ ንስሐ የሚለውን ነገር ነው ያሰብኩ በእኔ አስተሳሰብ በእኔ ባለችኝ እውቀት ንስሐ የመሰለኝ በቃ ወደ ንስሐ ተመልሼ ወደ እግዚአብሔር ተመልሼ የሆነ ከጌታ ጋር መኖር ነበር ፍላጎት። አሁን እኔ አንድ ጥያቄ ሮያልን ብጠይቀው ትስቃለህ። እንዴት አንድ ኦርቶዶክስ መጥቶ ጴንጤ ቤት ንስሐ ይገባል? አይደለም ተወሱን እኔ እና እሱ አንግባባም ሲጀምር። አይ ኖ እንዴት አንድ ኦርቶዶክስ ጴንጤ ቤት መጥቶ ንስሐ ይገባል? ምን ለማለት እሱ እኮ ስህተቴ ታዲያ የኔ ስህተት እኮ እሱ ነው። ጌታን ተቀብለህ ከጨረስክ ቆይ ሰና አትሳሳትም። አትሳሳታለህ። አትሳሳትም አይደለም ብለህ እንዴ እኔ እንኳን የምትሳሳተው ግን እንዴት አይነት መሰለህ የምትሳሳተው? እንዴት መሰለህ የምትሳሳተው? ኖ ቤካዬ የሚሳሳተው ምን አይነት ስህተት መሰለህ? ወንጌልን አውቆ ይሄ ፓስተር ልክ አይደለም ያኛው ፓስተር ልክ ነው ብሎ ይሳሳታል እንጂ ወንጌል አያሳስትም። አንድ ጊዜ የገባ ወንጌል ማለት እኮ ምን አይነት ወንጌል ነው መሰለህ? የሚያድን ወንጌል። እኔ የሄድኩበት ቦታ እኮ ነው ስህተቱ እኮ። እኔ የሄድኩበት ቦታ ነው ስህተቱ እኮ። ግን የሄድኩበት ቦታ ግን እውቀትን አስጨብጦኛልኝ። ገብቶሃል? ግን እያልኩ ያለሁት አሁንም ኦርቶዶክስን ግን አውቄ ወይ ከኦርቶዶክስ ይሄ ትምህርት የለም ብዬ አይደለም። ኦርቶዶክስ ላይ ያን ጊዜ አልጠየቅኩም ነው። አሁን ደግሞ የምጠይቀውን ሰው መናገር ያለብኝ መማር ያለብኝ ደረጃ እንድማር ሰው አገኘሁ አይደል? ጀስት አሁን ኦርቶዶክስን ማወቅ እፈልጋለሁ በደንብ ስርዓቷን ትምህርቷን ደግሞ እየተማርኩ ነው። ገብቶሃል? እናንተም ጋር መጥቼ እኮ ደግሞ እናንተም እኮ ጌታን ትሰብካላችሁ፣ ጌታን ተቀበሉ፣ እንደዚህ ነው ጌታ ትላላችሁ። ኦኬ ከእናንተ ጋር መጠን የት ነው የምትሉን? ሜዳ ላይ አይደል የምትሉን? አይደለም this is the point። አሁን እኮ በቃ እዚህ ጋር እኮ ዝም ብላችሁ እኮ ነው ሶሻል ሚዲያ ላይ እኮ ጌታ ጌታ የምትሉ እንጂ እኮ ውስጥ እኮ ባዶ እኮ ነው። ሜዳ ላይ እኮ ነው ወጣችሁ የምትበትኑ ሲሆን መሄጃ እኮ ነው የምታሳጡ። አሁን ስማ የኔ ወንድም አሁንም ዝም ብለህ ማይሆን ነገር ሮያል ሚዩት አድርገህ ስትሰጥ ትከፍታለህ። ፕሊስ እንዳትከፍት ሁለተኛ። እሺ ስማኝ ኤርሚ፣ እስቲ አሁን ለምሳሌ ቀድሞኑ ሳላውቅ ነበር የወጣው፣ አሁን ግን ተምሬ አውቄያለሁ ብለሃልና እስቲ ካወቅከው ነገር ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ቀደም እንዳልኩ እየተማርኩ ነው ያልኩ እኔ በኦርቶዶክስ አሁንም ሳላውቅ ነው የወጣሁት። አውቄ የተመለስኩት እኮ ነው ያልከው ብራዘርዬ። ምን አውቀህ ተመለስክ? መጀመሪያም ጴንጤ አልነበርኩም። አይ ጴንጤማ አልነበርክም መጀመሪያ፣ ግን ከዛ ጴንጤ ሆነ ነበረ። ለምን ትዋሻለህ? ጴንጤማ ግጥም አድርገህ ሆነ ነበረ። እኔ ሰኒ እኔ ከአማርኛ ነው የማወራው አይደለ ወንድሜ? አማርኛ እንዴ ብራዘርዬ፣ ኤርሚ እኮ ዛሬ የመጣ ምናምን እኮ አለም። ኤርሚ ለ10 ምናምን ዓመታት ሲያገለግል የነበረ የጴንጤቆስታል አገልጋይ ወንጌላዊ እኮ ነው ብራዘርዬ፣ ወንጌላዊ እኮ ነው። እንዴት ነው ተሸውጄ ነው ምናምን ነገር ቁጭ ብለህ ሰምተህ ተምረህ ማለት የእግዚአብሔር መንፈስ ነግቶ እውነተኛው ነገር የቱ ጋር እንዳለ ገብቶ ተረድቶ ነው መተህ በፈቃደኝነት እጅን ያነሳው ንስሐ የገባው። ስታየው ኤርሚ የጠመጠመ ቄስ ይመስላል እንዴ? ወንጌል ያዘው ሰባኪ ብራዘር፣ ማይሆን ሰው እንዲህ ፋራ ምናምን አይደለንም እኮ እኛ ብራዘር፣ አውቀን ነው የምንሸወደው፣ አውቀን ነው የምንታልለው። ስለዚህ ኤርሚ ስታየው እንዲህ ጠቅልሎ ምንድነው ጠምጥሞ ምናምን ነገር መስቀል ይዞ አይደለም ያገኘኸው ኤርሚ ወንጌል ሲሰብክ ነው። ኦኬ በኦርቶዶክስ ውስጥ ያለውን ነገር እያመጣ እንደ እግዚአብሔር ቃል ሲያፈርስ ነው ኤርሚ የምታውቀው። በኤርሚ አማካኝነት በኤርሚ አገልግሎት ብዙዎች ከዚያ ሲወጡ በጌታ አምነው ወደ ጌታ መንግስት ሲጨመሩ አይታል። ባይኔ እያየ ነው ብራዘርዬ። ብዙዎች አንተን መሰሎች በጣም ብዙ በሺ የሚቆጠሩች ወደ ጌታ መንግስት ጌታን እየተቀበሉ ሲጨመሩ እያየ ነው። አይተ ነው የመጣው። ተሸውጄ ነው አትበል ብራዘርዬ። አንተ ምን መሰለህ መጣ ወዴት? ወደ ጌታ ቤት መጣ። አየ ወደ ትክክለኛ ሃይማኖት መጣ። አራት ወናት ትክክለኛ ሃይማኖት ተብቶ ቤት ሊጨርስና ታወራለህ። መጣ ምን ብለህ ያለ ህይወት ዓለማዊነት አሸንፎ ለዓለም ባሪያ ተገዝተ ባሪያ ሆነ ስትኖር የነበረውን ነገር 200 ሰው ተቀምጦ እዚህ ጋር ፖለቲካ አትስራ እንጂ ማወራው መጀመሪያ ሰምተሃል እኮ አንተ ታፈርሰዋለህ። ችግር የለውም እኮ ታፈርሰዋለህ። ችግር የለውም። እንዴ እስካሁን ሳወራ የቆየሁት ታፈርሰዋለህ የምትለኝ ግልጽና ግልጽ እንዳወራ እኮ ነው ያደረከኝ አይደል? ግልጽ እያወራሁ እኮ ነው። አንዴ ሰንዲ ታወራና ከዛ ነው ያወራለሁ። ሰንዲ አንድ ወር ትፈሻል። እሺ አውሪ። እሺ ሰላም ብያለሁ። ቅዱሳን የአባቴ ብሩካን እንዴት ዋላችሁ? እንዴት አመሻችሁ? ክብር ሁሉ ለኢየሱስ ይሁን።
እኔ ምክር ነው መምከር ምፈልግ ወንድሜን ኤርሚያስ። እኔ ምክር አልፈልግም ሰኒ፣ እኔ ምንም ምክር አልፈልግም። አው ምክር ምንም አልፈልግም። እውነቱን ሰናይ ጠይቆኛል፣ መልሼለታለሁኝ። እግዚአብሔር ይባርካችሁ በያላችሁበት። ግን ትክክለኛ አንተ ምክር አትፈልግም። አሁንም ሰማኝ፣ አንተ ምክር አትፈልግም። እሺ የመጣበትን ነገር ልንገርህ፣ የሄድክበትን የተመለስክበትንም ጉዳይ ልንገርህ። አንተ ለምሳሌ በፔንቴኮስታል ወይም በፕሮቴስታንት እምነት አማኞች ወይም ቤተ እምነት ወይም በወንጌል አማኞች ቤተ እምነት ውስጥ ዓለማዊነት አይፈቀድም። ሰው ዓለምን ክዶ ዓለምን ጥሎ ኃጢአትን ክዶ ልክ ቲቶ ምዕራፍ 2 ቁጥር 11 ላይ ኦኬ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊነትና ኦኬ ኃጢአትን ዓለማዊነትን ክደን እንደሚለው ብሎ እንደሚናገር እንደ እግዚአብሔር ቃል ዓለማዊነትና ኃጢአትን ክደ ከመጣ በኋላ ያ ዓለማዊነት ከአንተ ውስጥ ስላልወጣ የምትፈልገው ነገር ያኔ ታደርግ የነበረው ነገር ቆይ ስማኝ ብራዘርዬ፣ የምትፈልገው ያኔ ታደርግ የነበረው ነገር አሁን ላይ በነፃነት ማድረግ ስለፈለግ ብቻ እኛ ጋር ስመጣ እሱን ነገር እንዳልተፈቀደ ገባ። ኖ እናንተ ጋር ያለው ማለት ከእናንተ ጋር መች መጣው ቆይ ስማኝ ነው ወንድም፣ አሁንም ስማኝ። እኛ ቤተ እምነት ውስጥ ወንጌል አማኞች ውስጥ መስፈን ዘፋኝነት የተፈቀደ አይደለም፣ የተከለከለ ነው። መጠጣት፣ መስከር፣ በዘፈን መጨፈር እንደፈለጉ ነው መሆን በእኛ ቤተ እምነት ውስጥ የተከለከለ ነው። ቬሪ ስትሪክት ነው እኛ ጋር ላይፍ። ኦኬ ኦርቶዶክስ ትፈቅዳለች እያልከኝ ነው አንተ? ኦርቶዶክስ ትፈቅድበትን ማስረጃ አለ? አሁንም ስማኝ። ሰው በክርስቶስ አምኖ ክርስቲያን ከሆነ ወንጌል አማኝ ከሆነ በኋላ እንደ ቀድሞ ልኑር ማለት አይችልም። እንደ ቀድሞ ለመኖር ካሰበ ይጠራል፣ ይነገራል፣ ዲሲፕሊን ይደረጋል። እኛ ጋር እንደዚህ አይፈቀድም። ለኃጢአትና ለስጋ ሞተን በክርስቶስ ለአዲስ ህይወት ተነስተናል። አሁን የምንመላለሰው የምንመራ በመንፈስ ቅዱስ እንደ መንፈስ ቅዱስ ነው ብለን ልክ ገላትያ ምዕራፍ 5 ላይ እንዳለው ነፃ የወጣ ነው ስለ ክርስቶስ እንድንኖር እንጂ ዓለምን እንደፈለግን አድርገን የዓለምን ስርዓት እንድንኖር ሳይሆን በክርስቶስ በመንፈስ እንድንመላለስ የስጋን ስራ ከነመሻቱ ጋር ሰቅለን በአዲስ ህይወት ለመመላለስ ነው ወደ ክርስቶስ የመጣ ነው። ስለዚህ እኛ ቤት ውስጥ እንደዚህ ነገር ስለማይፈቀድ ኃጢአት፣ ዝሙት፣ እርኩሰት፣ ዘፋኝነት ስለማይፈቀድ ይህ ነገር ማለት ማስረጃ አለ። አንተ ወደዚህ አይድክ ኖ አንተ መጠጥ ማስረጃ መጠጣት ኃጢአት ነው የሚል ማስረጃ አለ። አየህ ብራዘር፣ የኛ በደንብ አድርገን እናሳያለን። ብራዘር እናሳያለን። አየህ አሁን ኢቭን እንኳን ጥያቄን ተመልከት። ለምሳሌ እኔ ጥያቄን እየጠየኩ ሳያለሁ አንተ አሁን በጣም ደምድመህ ስትናገር አንተ መጽሐፍ ቅዱሳዊ ነው የምትለውን አስከፊነት ቤኪ ብቻ ነው የምታወራው። እኔን ማስወራኝ እንጂ አስወራሃለሁ ብራዘር፣ አስወራሃለሁ። ስለዚህ አንተ ከወንጌል አማኞች ወጥተህ የተመለስከው እኛ ቤት ውስጥ አንተ የምታደርገው ነገር ስለማይፈቀድ ሐላል ስላይደለም ምንም መሰረት የላችሁም ነው እያልኩ ያለው እኔ። ምንም መሰረት የላችሁም። ምንም ብትመጣ ጴንጤኔ ብትል እዚህ ጋር የምናወራው ነገርና ውስጣችን ሁሉ አንድ አይደለም እንዴ? ለምንድን ነው እኔ በእግዚአብሔር ፊት ለምን ተዋሻለህ? ለምሳሌ መጠጣት ክልክል ነው ምናምን አልክ። መጠጣት አይጠጣም የሚልበት ማስረጃ አንተ የለም። ቸርች አለና መጽሐፍ ቅዱሳዊ ነው እናሳያለን። አሁን መከራከርም አልፈልግም፣ ጭቅጭቅም አልፈልግም። ሀቅ ነው የምናወራው። ሀቅ እያወራ ነው ብራት፣ ሀቅ እያወራ እናንተ ጋር መጨቃጨቅ እኛ አንተ እንወዳለን። እኛ አንተ ለማዳን ለመመለስ ነው የምንሞክረው። መመለስ ምናምን አይደለም። ጥያቄ ጠየቅኩ ሌላ ነው። አንተ ነገሩን የገለባበጣችሁ ወደ ሌላ ነገር ነው የወሰዳችሁት ነገሩ። ስለዚህ አንድ ጥያቄ ጠይቄ አንተ የወሰድከኝ ከብዙ አይነት ጥያቄ ጋር ነው። አሁን እንትና ማነው ስሙ ሰናይ የሚወሰደውን ጥያቄ ያወራውም ሌላ ነው። እኔ ግን መጀመሪያ ታች ካፍኩልን የጠየቁ ጥያቄ አንድ ብቻ ነው። ስገባ የሚያናገርከኝም አንተም ኤርሚያስም ዳንኤልም ሁላችሁም አንተ ባልከው ነገር እንኳን እንደምትለያዩ እየነገርኩ ነበረ። ከመጀመሪያው ትለያያላችሁ ብለሃል እኮ እንዴ? ምን ነው የምትክደው? አንለያይም። ምንድን ነው ያልኩት? አንለያይም። እኔ በቤኪ አልክ አይደል? እኔ ቤኪ በራሴ ሴት ልጅ እንድታስተምር ወይም ደግሞ እንድትሰለጥን አልፈቅድም በግሌ አልክ አይደል? ሌሎች ደግሞ አልቀበልም ያልከው ሌሎች ይቀበላሉ። በአንተ ላይ መብት ነው። በአንተ ላይ መብት አላት። ለባንተ ላይ ያው አንተ አዛብ ስለሆንክ ስላልዳንክ በጨለማው ስላለ አንተ ላይ በደንብ አድርጋ ቅድም ነገር ያለው የክርስቶስ የመጀመሪያ የትንሣኤ ምስክሮች ሴቶች ናቸው። ሴቶች በደንብ አድርጎ ነው የሚያገለግሉት።
በደንብ አድርጎ የሴቶችን አገልግሎት ደግሞ እንቀበላለን። ግን አልሰለጠኑም፣ ሰልጥነዋል ነው ጥያቄ። ብራዘርዬ መጽሐፍ ቅዱሳዊ ነው። ቅድም ደግሞ ምን አሳይቼ ነበረ? በእናንተ አንተ ባለበት ቤተ እምነት ውስጥ ለምሳሌ ቄስ ሆና ተሾማ በቅስና ማዕረግ ስታገለግል አሳይቻለሁ በማስረጃ። አንተ ግን ልታሳየኝ አትችልም። አንተ በማስረጃ ካሳየኝ ኢትስ ጉድ። ከዛ በኋላ ደግሞ አወራለሁ። ግን በማስረጃ ማሳየት ያልቻልከውን ነገር እኔ ደግሞ ማስረጃ አሳይቼ ሴት ልጅ አዎ በፓስተራል ጉዳይ እኔ አልቀበልም፣ እኔ እንደ ቤካ አልቀበልም ብያለሁ። እንደ ቤካ ፓስተር ሆን ነው የሚለው እኮ አንተ አትቀበልም፣ ያንተ ደግሞ ሌሎች ደግሞ ይቀበላሉ እያልኩ ነው። ሲሰማኝ እኔ ወንድም ተመሳሳይ ነው። እኔና ኤርሚ የምናወራው ተመሳሳይ ነው ብራዘር፣ ተመሳሳይ ነገር የምናወራው የተለያየ ነገር አውርተን አናውቅም። ሴት ልጅ መጋቢ መሆን መጋቢ እረኛ መሆን አትችልም፣ ፓስተር መሆን አትችልም። ሴት ልጅ ማሌ ካልከኝ በዳኑት በክርስቲያን ወንድምናቶቼ ላይ በአንተስ በመሰሉት ውስጥ በደንብ አድርጋ መጽሐፍ ቅዱስን ኦኬ እየተነተነች ማስተማር ትችላለች በደንብ አድርጋ። ለምን ከተባለ የመዳንን እውቀት ስለሆነ የምሰጥ የመዳንን መንገድ ስለሆነ የምታሳይ ሴት ልጅ በደንብ አድርጋ ስለ ክርስቶስ ኢየሱስ ምስክርነት በሚገባ ልክ ልታስተምር ትችላለች። እኛ ላይ ግን ሲመጣ ግን መጋቢ መሆን አትችልም። እኛ ጋር ሲመጣ ፓስተር መሆን አትችልም። ያ እሺ፣ መርሲ ቤካዬ ስራ ቦታ ነኝ። ድምፅ ከረበሻችሁ በጣም ይቅርታ። ወደ ፊልጵስዩስ ምዕራፍ 4 ከቁጥር 1 ጀምሮ ታነብልናለህ? እሺ እንትን የኔ አንደኛው ስልክ እንትን ነው አርቄን እኔ ስራ ቦታ ነኝ። ፊልጵስዩስ ስንት ነው ሜርሲ? ምዕራፍ 4 አዎ ቁጥር ከ1 ጀምሮ አንብበው። እሺ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በቃ በኝ ስደርስ ስለዚህ የምወዳችሁና የምናፍቃችሁ ደስታዬን አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያውያንን እመክራለሁ፣ ሲንጤኪንንም እመክራለሁ። አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍት ከተጻፉት ከቀሌምጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና ሁልጊዜ በጌታ እችኛዋን ቁጥር 2 እንድገማታ አንዴ። በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ። ኤዎድያንን እሺ፣ ሌላ ሲንጤኪንንም እመክራለሁ። ከዛ ቀጥሎ ምን አለ? አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታገዛቸው እለምንሃለሁ። እነሱ ምንድናቸው አለ? ከዛ ቀጥሎ ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና። ኦኬ፣ ቁጥር 2 ላይ የተጠቀሱት ሁለቱ ሰዎች ወንዶች አይደሉም። ሁለቱ የጠቀሳቸው ጳውሎስ ወደ ፊልጵስዩስ መልእክት ሲጽፍ ከኔ ጋር አብረው ተጋድለዋል ያላቸው ሁለቱ ኦሪጂናል በሆነው በግሪክ ትርጉም ስናየው ሁለቱ ሴቶች ናቸው። የወንጌል አርበኛ ያላቸው ጳውሎስ መልእክቱን ሲጽፍ ሁለቱ ሴቶች ናቸው። አሁን ሄዳችሁ ማጣቀሻም ቻት ጂፒቲንም የትኛውንም ኮሜንታሪ አንብቡ፣ አባቶች የተረጎሙትን አንብቡ። እነዛ የተጠቀሱት ሁለቱ ስሞች ከኔ ጋር በሚመጡ ሰዓት ተቀበሏቸው። ከኔ ጋር እንዲሁም በሕይወት መዝገብ ስማቸው ከተጻፉት ሰዎች ጋር ስለ ወንጌል ተጋድለዋል ያላቸው እነዛ ሰዎች ሁለቱ ሴቶች ናቸው። ግን ቤካ እንዳለው ፓስተሪያል ሊደርሺፕ ላይ አብዛኞቻችን አንቀበልም። ስለዚህ እነዛ ስሞች ወደ ፊልጵስዩስ ምዕራፍ 4 ከቁጥር 2 ላይ ያሉት ስሞች ሴቶች ናቸው። የወንጌል አርበኞች ለወንጌል አብረው ተጋድለዋል የተባሉት ሴቶች ናቸው። ስለዚህ ሴቶች ወንጌልን ያገለግላሉ። ያ መርሲ ተባረኪ። ፕላስ ደግሞ ብራዘር ከሰማ ምናልባት ከስራ አለ ለምን እንደወጣ ይታወቃል። ኤርሚዬ ሲመጣ ደንግጠ ነው የወጣው። ደንግጣ አትውጣ። ይገባኛል። ቆይ አንድ ጊዜ ቆይ አንዴ፣ አንተ ድርሰት ነው የምታወራው። ቆይ ተረጋጋ። ያ ሰው ደንግጠ ነው የወጣው።
ግን ብትመለስ ጥሩ ነው። በነገራችን ላይ ቀደም እንዳልኩት ሁልጊዜም እንደምለው በእኛ በወንጌላውያን አማኞች ቤተ እምነት ውስጥ ዓለማዊነት በጭራሽ አይፈቀድም፣ የተከለከለ ነው። ማንም ሰው የፈለገውን ነገር ማድረግ ቢፈልግ ተደብቆ እንጂ ሐላል በሆነ መንገድ ሊያደርግ አይችልም። ቢኮዝ ላይፍ በጣም ስትሪክት ነው እኛ ጋር በጭራሽ ስለማይቻል እኛ ጋር የሴት ልጅ ፓስተር መሆን አለመሆን፣ በፕስተርና ማገልገል አለማገልገል፣ መጋቢ መሆን አለመሆን ከዘላለም ሕይወት ጋር ምንም የሚያገናኘው ነገር የለም። ከድነት ጋር የሚያገናኘው ነገር ምንም የለም። ፓስተር መሆኗን ስለተቀበልክ ስላልተቀበልክ አይደለም ያንተ መዳን የሚረጋገጠው። ስትቀበል መዳን አይ ጠርጣሪዎች ይገባል ወይ አልዳንክም አትባልም። ስለተቀበልክ ደግሞ ላይክ ስላልተቀበልክ ትድናለህ አትባልም። የሴት ልጅ ፓስተር መሆን አለመሆን ከድነት ጋር ምንም የሚያገናኘው ነገር የለም። አንተ ግን እንደ ምክንያት ያነሳው ሴት ልጅ እንዴት በወንድ ላይ ትሰለጥናለች? አንተ ላይ ትሰለጥናለች። በደንብ አድርጋ መሰለጥ ነው። አለቀ። አንተ ላይ ሴት ልጅ በአዲስ ኪዳን ታገለግላለች ወይ? በደንብ አድርጋ ነው እንዴ። ወንድ የለም ሴት የለም፣ ባሪያ ያለ ጨዋ የለ፣ አይሁዳዊ ክርስቲያን ምንድነው ግሪካዊ የለም። ሁሉም በክርስቶስ አዲስ ፍጥረት ነው የሚሆነው። አለቀ። ወደ አካል ወደ ቤተክርስቲያን የተጨመረ ሁሉም የማገልገል ፉል ራይት አለው ማለት ነው። ፉል ራይት አለው። እንዳትረሳ፣ ሴት ልጅ ናት የመጀመሪያው የትንሣኤ ምስክር። ቅድም ያነሳቸው ክፍል ላይ እነዛ ሁለት ሴቶች ከሐዋርያ ጳውሎስ ጋር ሲጋደሉ የነበሩት በአንድ ባላግባባቸው ጉዳይ ተጨቃጭቀው ሐዋርያ ጳውሎስ በእነሱ መካከል አንድነት እንዲፈጠር በላከው መጽሐፍ ላይ ማለት በላከው መልእክት በጻፈው ደብዳቤ ላይ እንደሰማችሁት ማለት ነው። ሰው ወንድማችን አትሸወድ። ሴት ልጅ እንደዚህ ናት፣ በዚህ ጋር ወጥታ በዚህ ጋር ገብታ አትበል። ይሄ ማለት እንትን አይደለም። ምንድነው ኢሴንሻል አይደለም። ይሄ መሰረታዊ አስተምሮ አይደለም። ነን ኢሴንሻል ነው። እና ብራዘርዬ የምትፈልገው ነገር አለ። ምን በዘፈን መጨፈር፣ በዘፈን እንደፈለገ ማበድ፣ መጠጣት፣ የምትፈልጋቸውን ከቺኮች ጋር ምናምን የምትፈልገውን ነገር እንድታደርግ ስለሚፈቅድልህ እንደዚህ አይነት ኢንቫይሮንመንት በዚያ ሐላል ስለሆነ ከዚህ መውጣትህ እንዳማራጭ ተጠቀምከው እንጂ አንተ የእውነት ገብቶ አይደለም። ዓለማዊነት ስቦ ነው፣ ስጋይነት ስቦ ነው ብራዘርዬ። የስጋ ምኞት አንቆ ነው ወስዶ እዛ የከተተ ብራዘርዬ። ከዚህ ውጭ ምንም በጴንጤ ውስጥ እኔ ከምኮራባቸው ነገሮች ወንድሞቼ ናቶቼ በጣም ፕራውድ ከማደርጋቸው ነገሮች በጴንጤ ማህበረሰብ ውስጥ ማንም ሰው ወጥቶ እየጠጣ እየሰከረ እየዘፈነ እየጨፈረ መጥቶ በጭራሽ እኔ ጴንጤ ማለት አይችልም፣ አይፈቀድም። እንደዚህ አይነት ካልቸር የለንም እኛ። ሁሉም ጴንጤ ከተመለከታችሁ በተቻለ መጠን እግዚአብሔርን ለመምሰል ነው፣ በትጋት ራሱን በመጠበቅ በቅድስና። ግን ግብረሰዶም መሆን ይቻላል። በእናንተ ግብረሰዶሞች መሆን ይቻላል። እኛ እንጠጣለን፣ እናንተ ደግሞ ግብረሰዶሞች ናችሁ። በዚህ መንገድ እነዚህ ያረኩ ሮያል ከዚህ በኋላ ልክ ነው። ለምስራት ጠበቁ ልናገር ስርዓት ያስፈልጋል። እኔ ስርዓት የሚይዘው በክብር ስለጠየቅኩ ነው። ስርዓት ያዘ። እኔ ልጁን አይቼ ነው የገባሁት። ልጁን አይቼ ነው የገባሁት። እየሰማኸኝ ነው? አንተ ጠጥተህ መተኛ ላይ የምትተፋበት አንዳችን ምክንያት ነው። ከፈለግ ከአንተ እዛ ሄደህ መተኛት ትችላለህ ከወንዶች ጋር። ኖ አላልኩም። እንዲህ አይነት ሄዶርዛ በናገረው ቆሻሻ ይህን ቆሻሻን መተህ የእግዚአብሔር ሕዝብ ላይ አትተፋም። እዛው አንተ በምተኛበት ቦታ ላይ መተኛት ትችላለህ። አንተው ለምደ ይሆናል እንግዲህ አውሮፓ ላይ ለምደ ይሆናል። ይሄንን የወንድ ለወንድ እዛው ለምደ ይሆናል። እንደዚህ የሚባል ነገር የለም። እሺ የእግዚአብሔርን ሕዝብ በጽድቅ የሚኖረን እግዚአብሔርን ሕዝብ ቁጭ ብለህ አትክሰስ። ይህን ሰው ሁለተኛ የትኛውም ቦታ ላይ በድምፅ የምታውቁ ወገኖች የትኛውም ቦታ ላይ እንዳታስገቡት። እዛው አተላህን ጠጣ እስክትመጣ ድረስ በጣም ታግስ። የእግዚአብሔር ትዕግስት በእኔ በኩል በዝቶልሃል ነው ብዙ ጊዜ ማለት ነው። እኛ እንዲህ አይነትን ቆሻሻ ጸያፍ ነገር አንቀበልም። መጠጥን ተጸይፈን ግብረ ሰዶማዊነትን የምናጸድቅ አይደለንም። በጣም ይቅርታ ወገኖች፣ ወንድምነት ሰላም ብያለሁ ሁላችሁ ነው።
ቤካ ሰናይ የእህቶች ሰኒ እንደዚሁም ጆ ወንድሜ እንደዚሁም እህትየው ቅዱሳን ሁላችሁንም ሰላም ብያለሁ። ለምዳችኋል። በጣም ብዙ ጊዜ እኮ ነገርናችሁ በመረጃ ፊት ለፊት ቀርበው አያወሩም። ካወሩም እንደዚህ አይነት ዝም ብሎ ሰካራም የመጠጥ ቤት የመሸታ ቤት ሰው ማለት ነው። መሸተኛ ሰው መጥቶ አውርቶ ዝም ብሎ ተፍቶ የሚሄድበት ቤት አይደለም። ቆሞ ቁጭ ብሎ ለመነጋገር በመጀመሪያ የህይወት ንጽህና ይጠየቃል። ኳሊቲ ኦኬ። ግብረ ሰዶም በእኛ የተጸየፈ ነው። ኢቭን አይደለም በሃይማኖታችን በባህላችን እንኳን በወጣንበት ማህበረሰብ ኦኬ። ከአማራ፣ ከኦሮሞ፣ ከትግሬ፣ ከላይታ፣ ከከምባታ፣ ከሀዲያ፣ ከጉራጌ ከተለያየ ብሔር ብሔረሰቦች ለዚህ ከኢትዮጵያም ከኤርትራም ያለ በባህላችን እንኳን ጽዩፍ የነውር ነውር ነው። ሁለተኛ ይህንን የመሸታ ቤት ጠላህን ጠጥተህ መተህ እዚህ ሁለተኛ እንዲህ አይነት ቅርሻት እንድታቀርሽ አልፈቅድልህም። ሮያል በየትኛውም አካውንትና ድምፅህ እናውቀዋለን። እዛው ሄደህ አንተ ከፈለግ ከአዲስ አበባ ውስጥ ላይ ያለው ከአንድ ወንድ ጋር መተኛት ትችላለህ፣ መብትህ ነው። ነውርህን አምጥተህ የእግዚአብሔር ሕዝብ ላይ አታፋምሽ። በጣም ይቅርታ ወገኖች። ይሄ ሰው ሁለተኛ እዚህ እንዳይገባ ወንድምነት ፕሊዝ፣ ታናሽ ወንድሜ እምነት ይኸው ነግሬሃለሁ። በየትኛውም የወንጌል አማኞች ቤት እንዳይገባ። እንዲህ አይነት ሰካራም ተምሮ የማይለወጥ ከሆነ እዛው ሄዶ ከፈለገ የፈለገው መሆን ይችላል። የእግዚአብሔር ትዕግስት ነው ይበዛልሽ። በእኛ በኩል ብታውቅ ኖሮ የእግዚአብሔር ትዕግስት ማለት ነው። የወንድሞችና እህቶችን ትዕግስት በጣም ብዙ ጊዜ ታግሰው ነው። በጣም ብዙ ጊዜ ተፈታትነሃል። እኔ ነኝ ከዛሬ ይልቅ ለነገ ይለወጥ ይሆን ብሎ በሚል ተለወጥክም አልተለወጥክም ብራዘር፣ ብትለወጥ ለራስ ነው፣ ባትለወጥ ለራስ ነው። ብድል ለራስ ነው፣ ባትድል ለራስ ነው። ኦኬ። ከፈለክ ግን በመጽሐፍ አሳያለሁ ግብረ ሰዶማዊ የት እንዳለ ማለት ነው። በመጽሐፍ ቤተክርስቲያኑ ኦርቶዶክስ አምላክን ግብረ ሰዶማ ያደረገችበትን ደጋግመን አሳይተናል። ሰው ከሰው እኮ አይደለም፣ አምላክን ግብረ ሰዶም አድርጋ የጻፈችበት። ዛሬ ትንሣኤውን አከብራለሁ እያልክ የምትለውን ጌታ ግብረ ሰዶም ነው ብላ በየወንዶች ላይ እየመጣ እየተለጠፈ እየሳመ ጌታዬን እንደዚህ እናንተም ብሎ ደግሞ የትንሣኤ ባህል አክባሪ የኢትዮጵያ ቅዱሳን የተባሉ ሰዎችን በሙሉ ኢየሱስ ክርስቶስ ከንፈራቸውን ስሟቸዋል ብላችሁ ያላችሁ ነውራሞች እኮ ናችሁ። ዘክዝክ ያወጣልሃለሁ መጽሐፉ እዚህ ስላለ እያንዳንዱ የሰው አልበቃ ብሏችሁ እኮ ነው አምላክ ግብረ ሰዶም ነው ብላችሁ እየጻፋችሁት። እና ይሄን ብለምለው ያ ኤርሚያስ የሚባለው ኤርሚያስ ታች ያለህ ይመስለኛል። ስለምታውቅ ወጣህ። እኔ ስመጣ ወጣህ። ምን ነበር ያወራሃት ለመሲ? ምን ነበር ለእኔ ያወራኝ ኤርሚያስ? ናግባ ምን ነበር ያወራኝ? እስኪ ና ሴቶች ለምን ሰባኪ ሆኑ ምናምን ነገር ነው ብለህ ያልከው አሳያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ራሱ እንዴት እንደሚሰብኩ ሐዋርያ ሆነው ወንጌልን የሰበኩ ሴቶች አሳያለሁ በመጽሐፍ የተጻፈ እና ኤርሚያስ ምን ነበር ያወራህን? ለእኔም ለመሲም በየተናጥል አብሮ አደጎችን ቤተሰቦችን በተመለከተ ምን ነበር ያወራሃኝ? እሺ ጆዬ እሰጥሃለሁ። ምን ነበር ያወራሃኝ? ለመሲስ ምን ነበር ያወራሃት? ደውለህ ለእህትየው መኖር ሲያቀታችሁ የትናንትና የአምቡላነት ህይወት፣ የአተላነት ህይወት፣ ያልተቆረጠ ትብታችሁ
መኖር እንዳትችሉ ሲያደርጋችሁ በጴንጤ ላይ መተዝም ብላችሁ አታሳቡ። መሄድ አንድ ኤርሚያስ አይደለም ሚሊዮን ኤርሚያስ መሄድ ይችላል። መብትህ ነው። በቃ ህይወትና ሞትን በፊት አስቀምጫለሁ። ህይወትን ምረጥ ብሏል ጌታ። ህይወትን ከመረጥ ክርስቶስን ከመረጥ ህይወትን መርጠሃል። ካልሆነስ ምንም ኤርሚያስ አይደለም ማንም እዚህ ያለን በሙሉ ጥርግ ብለን ብንሄድ ከእግዚአብሔር ቤት የጴንጤነት ሃይማኖቱ በአፍጢሙ የሚደፋ የሚመስላቸው ሰዎች አሉ። ብራዘር ምንም አታጎድልም፣ ምንም አትጨምርም። እግዚአብሔር ለእውነት የጠራው ለእውነት ይቆማል። ችግር የለም። እሺ ምንድነው? ሪስትሪክትር ነው። ኦኬ እሺ። ታዲያ እንዴት አይሉ? ኦኬ እንዴት አይሉ? ያ ኦኬ። ስለዚህ ምንድነው ኤርሚያስ ታውቃለህ፣ ለእኔና ለመሲ ምንድነው ብለህ ያወራህን በውስጥ እየተናጥል በቃ እሱ ነው። አየህ፣ የጎንደር ልጆች አብረህ ያደግካቸው እንገላሃለን እዚህ ስትመጣ ብለው ስላሉ አይደለ ፈርተህ ታወራኝ ነበረ። ኤርሚያስ ማይከን ክፈትና አውራኝ። ጫና አሳድረውብህ ነበር አብሮ አደጎችህና ቤተሰቦችህ? አልነገርከኝም ደውለህ? ማይከን ክፈታው ኤርሚ። እኔ ጋር መዋሸት የለም። ለእህትየው ለመሲ ምን ብለህ ነው ያወራሃት ደውለህ? ለእኔስ ምን ብለህ ነው ያወራኸው? እንደውም እኔ ጋር ደውለህ አታ ለመሲ ለእህትየው ደውለህ ነገርካት ሳይሆን ግን እኔ ደወልክበትና እኔ ጋር ደውለህ አታ እሷ ጋር ብትደውል እህቴ ነች። ሜርሲም ጋር ቢካም ጋር ብትደውል ማለት ነው። ግን እኔ ጋር ስልኩ አለህ ደውለህ አልነገርከኝም ወይ? ቤተሰቦቼ ጫና፣ ጓደኞቼ ጫና እያደረጉብኝ ነው እያስፈራሩኝ ነው አላልክም? ስለዚህ አንተ ጎንደር ከካናዳ ወደ ጎንደር ስትመለስ ትናንት መሸታ ቤት አብራችሁ ከአዝማሪዎች ጋር ማሲንቆ እየገዘገዛችሁ ስጠጡ የነበሩ አብሮ አደጎችህ ስትመጣ እንገላሃለን ብለው ስላሉ ፈርተህ ነው ከእውነት ያፈገፈከው እንጂ የገባህ ጌታ የሰበክንህ ጌታ ስላልገባህ አይደለም። ማይክን ክፈትና አውራኝ። ከኔ ጋር ያው እያወራሁ ነው። ደውለህ እንደዚህ አላልከኝም ወይ? ያስፈራሩ ቤተሰቦቼ ጫና አለብኝ አላልክም? እስከሚጨርስ ነው። ጨርሰው ጨርሻለሁ። ልክ ተታለህ እንደተደረግክ አድርገህ የምታወራውን ነገር እስኪ እኔ ፊት አውራ ማለት ነው። አልተቀበልኩም ብለህ አንተ ፊት ብቻ ሳይሆን ከማንም ፊት እኔ መናገር እችላለሁ። ምክንያቱም እውነታ ስላለኝ ማለት ነው። ጫና ስላለብህ ነው የማውቀው የነገርከኝ። ለእኔ ብቻ ሳይሆን ለመሲ ጭምር። ጫና ስላለብኝ አይደለም። ከኤርሚያስ ከመሲ ጋር ያወራነው ነገር ሌላ ነገር ነው ያወራነ። ከአንተ ጋር ያወራነው ነገር ሌላ ነገር ነው። ምክንያቱም የምንነጋገረው ነገር ሌላ ነው። በውስጥ የምታወራው ነገር ጀስት ያለውን ነገሮች እዚህ ጋር ላይቭ ላይ የማይወሩትን ነገሮች የሚባል ነገር የሆነ ላይቭ ላይ ከኔ ጋር ምንም የተደበቀ ሌላ ነገር አላወራም። ጫና አድርገውብኛል ቤተሰቦቼ ነው ያልከው። አብሮ አደጎቼ ሁሉ ጫና አድርገውብኛል። ጫና ማይኖርብሃል እንጂ ስጠፋ እኮ ወንድሞች ቤተሰቡም ስጠፋ ይጨንቃቸዋል እኮ። አሁን አንተ ለምሳሌ ሰዎች ስጠፋን ምድዛ ነው የሚያስቡ። ማንኛውም ሰው ወንድምም እህትም ስጠፋ ያስባሉ። ምንድነው ስትጠፋ ማለት? እንደዛ እኮ አይደለም ያወራኸኝ እንዴ። አንተ ለእውነት ኑር ብለህ እውነትን አትናገርም እንዴ? መብትህ እኮ ነው። አንተ ከፈለክ የእውነቴን እኮ አንደኛ ጌታን ኦፊሻሊ ነው የተቀበልከው። ኦፊሻሊ ማለት ነው። እኔ በአንተ አይደለም ጌታን ሰዎችን ማስቀበል የጀመርኩት። 11 ዓመቴ እዚህ ሶሻል ሚዲያ ላይ አገልግያለሁ። ብዙዎች ወደ ጌታ መጥተዋል። እረኛው ጌታ ኢየሱስ ይቁጠር። ልቁጠር ብዬ ካልኩ ግን ዓለም የሚያውቀው ነገር ነው። ስለዚህ አንተ ግን በኋላ ከእንቅልፍ እንደሚነቃ ሰው ስትነቃ ግን ራስን ጴንጤ ሆነህ እንዳገኘው ነው አድርገህ የቆጠርከው። ንስሐ አስገባኝ ብለህ ስትል እኔ እኮ የኦርቶዶክስ ቤተክርስቲያን እኮ ቄስ አይደለሁም። እኔ ወንጌላዊ ነኝ፣ አገልጋይ ነኝ፣ ወንጌላዊ ነኝ። ንስሐ ግባ ጌታን ተቀበል ብዬ ስል እሺ ብለህ ወደህና ፈቅደህ ነው ጌታን የተቀበልከው ዓለም አደባባይ ላይ። ኦኬ ከዛስ ጌታን መቀበልህን በትክክል እንድታረጋግጥ ማነው ጓደኛዬን ሶሻል ሚዲያ ለማውቀውን አገልጋዩ ወንድማችን ወንጌላዊ ተክሉን
ካልጋሪ ላይ ስላለ የት ነው ያለው ብዬ ስልህ ካልጋሪ ነኝ አልከኝ። ኦኬ ስለዚህ ካልጋሪ ላይ የተወደደ ወንድም አለ አገልጋይ ያግኝህና ያስተምርህና ያጥምቅህ አላልኩ? በስልክ አላገናኘኋችሁ? አልነገርኩትም? ለወንጌላዊ ተክሉ አልደወለልህም? ትምህርት አልጀመረልህም? ጀምሮልሃል። ቤተክርስቲያን መሄድ አልጀመርክም? ጀምረሃል። ጌታን ሳትቀበል ታዲያ እንዴት ከወንጌላዊ ተክሉ ጋር አገናኛለሁ? አሁን አንተ አራዳ መሆነ ነው? ከየትም ቦታ ነው፣ ከአዲስ አበባ ቦታ፣ ከጎንደር ቦታ፣ ከትግራይ ከየትኛውም ቦታ ላይ አራዳ መሆነ ነው? ልክ እኛ ምንም ነገር ማናቅ በቃ ዝም ብሎ ጅላጅል ፋራዎችን መስልሃለን? ብራዘር የባላገር ልጅ ነኝ ብዬ ስልህ በቃ ከአንተ ያነሰ ምናምን ነገር እርድና ያለኝ መስሎ ከሆነ በጣም ትታላል። ጌታን ተቀበለ ነው ኦፊሻሊ ጌታን ተቀበለ፣ አምነህበትን የተቀበልከው አስገድጄ አይደለም። ራስም ተናግረሃል። ዳንዬ ጋር እኔም ጋር መተህ ብዙ ነገር እንደተማርክ ልብህ እንደተነካ አምነህበት ነው። ከዛስ ቸርች ከወንጌላዊ ተክሉ ጋር አገናኝቻለሁ፣ ደውሎልሃል፣ ትምህርት ጀምረሃል፣ ቤተክርስቲያን መሄድ ጀምረህ ነበር። ጌታን ስለተቀበልክ ነው ይሄ ሁሉ ነው። አስተምሮ ሊያጠምቅህ ነበር። ይሄን ሁሉ ነግሬሃለሁ። እናስ የጎንደር ከተማ አብሮ አደጎችህ እና ቤተሰቦችህ ጫና እንዳሳደሩብህ ለእኔ ነግረኛል። እዚህ ጋር ዲና አታረግም። አንተውን በውስጥ ያወራውን እዚህ አይወራም አይባልም። ኖ ይሄ አደባባይ ላይ የምታወራው አንተ ወደኋላ የተመለስከው አንደኛ ማስፈራራት ደርሶብህ ነው፣ ወይ ደግሞ ያልተቆረጠ ነገር ስላለህ ቅድም እንዳለ አምባሻውንም እንትኑም ቢራውንም ገዝተህ እየጠጣ ለመደነስ ፈልገህ ነው ማለት ነው። ዩ ካን ጎ ብራዘር፣ ዩ ካን ጎ። መንገዱን ጨርቅ ያድርግልህ። ግን በጴንጤ አታሳብ። ሴቶች ሰባኪ ሆነው ምናምን ነገር ብለህ ካልክ አዎ ሴቶች ሰባኪ ናቸው፣ የትንሣኤው ሰባኪ ናቸው። እኔ በአንተ ቤት ላሳይህ መጽሐፍ ከፍቼ እናንተ ቤት ሐዋርያ ናቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያ ሆነው የሚሰብኩበት ገድለ ዘርአ ብሩክ ላይ ላሳይህ። ገድለ ዘርአ ብሩክ ላይ ወንጌል ይሰብኩ ያስተምሩ ነበር። እና ልክ ሁለት ሳምንት እኮ ነው ቸርች ሄድከው። 2 ሳምንት ቸርች ሄደህ ጴንጤነትን አንተ አጣርተህ በርብረህ ልክ እንደ እውነት እንደሌለ እና ድሮም ሳታውቃት ምናምን ነገር የመጣህ ቤተክርስቲያን ኧረ ተረጋጉ በክርስቶስ። እንኳን አንተ 2 ሳምንት ቸርች ሄድከው አይደለ። እኔ በጴንጤው ዓለም ውስጥ 27ኛ ዓመቴን ጨርሼ 28ኛ ዓመት ውስጥ ገብቻለሁ። በአገልግሎት 20 ዓመት ሆኖኛል። በማገልገል ወደ ጌታ መምጣት ወደ 28 ዓመት ተሸጋግራለሁ። በአገልግሎት ግን በወንጌላዊነት መስበክ ከጀመርኩ 20 ዓመት ሆኖኛል። እኔ እንኳን ብራዘር እንደዚህ እንኳን ብየልልበት የምችልበት እንኳን እውቀት የለኝም። ይሄ የተከበረ ሃይማኖት፣ የተከበሩ ሰዎች፣ ታላላቆች፣ ታናናሾች ያሉበት ነፍሳቸውን እስከ ሞት ድረስ በመስጠት የታመኑ ሰዎች ያሉበት እምነት ነው ጴንጤነት ማለት። ጴንጤነት ማለት ብራዘር ድራፍትና ጠላ ቢራ ሲናፍቀው እየሄደ እየጨለጠ የሚመጣ አይደለም። እነዚህ ያልተቆረጠላቸው ማንነት ያላቸው ሰዎች እነሱን ስናገኝ ገስጸን መክረን በእውነት ጽናና ቁም ነው ብለን የምንለው። ቤቱ የስርዓት ቤት ነው። ህዝቡ የእግዚአብሔር ህዝብ ነው። የማይኖር የደከመው ሰው ካለ ኦኬ ደክሞታል፣ ጸልዩልኝ፣ እንጸልይለታለን። ከዛ ውጭ ግን እዚህም እዛም እያጠቀሰ ግን አይሰራም። እዚህ የለም። አየህ ግብረ ሰዶም ብለው ይላሉ። ይዙ ይመጡና ግብረ ሰዶም በእኛ ዘንድ ጽዩፍ ነው ብራዘር። ቢራ መጠጣትና መጠጥ መጠጣትን እኮ ጽዩፍ ነው። ጫት መቃበል ጽዩፍ ነው። ልናገር እኔ ወደ ስራ ልሄድ ነው እኮ። ትችላለህ። አይ እኔ ተናገር ብዬ ስላልተናገርክ ነው። ኖ እኔ ልናገር ነበረ። ያው አንተ እስከምጨርስ እየጠበኩ ስለነበር ኦኬ ሰጥቻለሁ። ኦኬ እኔ መናገር የምፈልገው ነገር ምንድን ነው? አንድ ነገር አለ እኔ ጋር ቀድሜም ተናግሬያለሁ። ሲጀመር ንስሐ መጀመሪያ ጌታን ተቀበል፣ ይሄን ጌታ ትወደዋለህ ወይ ስትለኝ አዎ ብያለሁ። ሪከርዱ ካለ ሪከርዱን ማሰማትም ይቻላል። ማንኛውም ሰው ሲገብቶ ማየት ይችላል። ከዛ ውጭ ግን እኔ ንስሐ ግባ ስትለኝ ኦኬ እኔ ንስሐ ነው። ንስሐ ማለት በቃ አንድ ሰው የሆነ ንስሐ ለመቀበል ነው ያሰብኩት፣ እንደዛ ነው። ከዛ በኋላም ደግሞ ትምህርቱን መማሩም ስለምፈልገው እኔ ትምህርቱን ለመማር ተክሉን አገናኝተኛል። የስ ይጃለው ቸርች አይቻለሁ፣ እንዴት እንደነበረ ምናምን ነገር ተቀበል አይቼዋለሁ ሁሉ ነገር።
ስለዚህ ሙሉ በሙሉ አንተ ልክ ነህ ብዬ ተናግሬያለሁ። ባለፈውም ስናወራ አይቼዋለሁ ሳይሆን ትምህርቱ እኔ ልንገርህ ኦርቶዶክስ ከተማርኩት ይልቅ እኮ ማለት ነው ወይም በህይወቴ ውስጥ ኦርቶዶክስ ሁኜ ስለ በቤተክርስቲያን ኦርቶዶክስ ሆንኩኝ እንጂ የኔ ጅልነት ወይ ደግሞ የኔ አለመማር የኔ ቤተክርስቲያን አለመሄድ ነው እንጂ ከአንተ የተማርኩት ትምህርት እኮ የምናገረው ነገር እኮ ነው። ብዙ ነገር ተምሬያለሁ ከኤርሚያስ እኮ እያልኩ ነው የማወራ በየትኛውም ቦታ ላይ ማለት ነው። ስለተማርኩኝ እኮ ነው አውቄያለሁ። ብዙ ነው ከተኩ ይልቅ ከአንተ የተማርኩት ይበልጣል ለእኔ ማለት ነው። ተክሉ ካስተማረኝ የበለጠ አንተ ያስተማርከኝ ብዙ ነው ብዬ እኮ ብዙ ቀን ነው የምናገር። ለምን እውነት ስለሆነ ማለት ነው። ከዛ በዘለለ ግን አንተ ልክ ነህ እኔ ቄስ አይደለሁም ስትለኝ አዎ ልክ ነህ እኔ የሄድኩበት ቦታ ስህተት ነው ማለት ነው። ማለት እኔ የዛን ሰዓት ንስሐ መግባት ካለብኝ ያስተማርከኝን ተምሬ ያወቅኩትን ያክል ካወቅኩ በኋላ እኔ ኦርቶዶክስ ከሆንኩኝ ኦርቶዶክስ ቦታ ሄጄ ቄሱ ጋር ነው እንጂ ንስሐ መግባት የነበረብኝ አንተ ጋር መምጣት አልነበረብኝ። እሱ ልክ ነህ ገብቶሃል። በዚህ ከሆነ እኮ ስህተተኛ አይደለሁም እኮ አላልኩም። ይኸው ሰናይ እኮ አለ ሰው አያጠፋም ወይ እኔ አጥፍቼ ሊሆን ይችላልኝ። አዎ አጥፍቻለሁ ግን እኔ ኦርቶዶክስ ነኝ ካልኩኝ ኦርቶዶክስ ነኝ ስክጄ ከዚህኛው ወጥቼ ክጄ ከዛኛው ይጄ ሚካድ ምንም ነገር ምናምን ነገር የለውም። ጴንጤ ራሱን የቻለ የራሱን ሃይማኖት አቋቁሞ በራሱ እየኖረ ነው። የራሱ የሆነ መንገድ አለው። ኦርቶዶክስ ደግሞ በእኔ ልክ ናት። ለምን አሁን ደግሞ ያልገባኝን ጥያቄዎች ጠይቄ ደግሞ አንተ ካስተማርከኝ ጋራ ሌላው ደግሞ ያስተማረኝ በኦርቶዶክስ መምህር የሆነ መምህር ሲያስተምረኝ ደግሞ የገባኝን ነገር ተቀበልኩ። ለምሳሌ አንተ ስለ ዶግማ አሁን እኔ ካስተማርኩ የተለየ ማለት እኔ ያስተማርኩ ስህተት ሆኖ የኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮህ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡን ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ ጠጣም እያልከኝ ነው? ምንድነው? ለምን ለእኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። እኔ ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝ? አዎ ስጠፋባቸው ስላስፈራሩ ነው ኤርሚ፣ ያስፈራሩ ስለጠፋው ነው ምንም ስለጠፋ አይደለም። አድምጣኝ፣ ስላስፈራሩ ነው። ቢያስፈራሩኝም እኮ ይኸውልህ ምንም ሊያደርጉኝ ጎንደር ስትመጣ ይሄንን እምነት ካልታውቅ እኔም ላውራ ፍቀድልኝ እንጂ ጎንደር ስትመጣ ማንጅራትን ብለን ነው የምንልህ ብለው ስላሉ ነው። ስላስፈራሩ ስላሉኝ ይሆናል ማለት እኮ አይደለም። ስላሉኝ ይሆናል ማለት ሳይሆን አውርተኸኛል። ስለዚህ አሁን ጴንጤውን መክሰስ ተው ኤርሚ። ኦኬ መብትህ ነው። ጴንጤ እየከሰስኩ አይደለም ኤርሚ፣ ጴንጤ እየከሰስኩ ሳይሆን ክርክር አናድርገው። በስነ ስርዓት እየተነጋገርን ስለማከብር ከማከብሩ ሰው ጋር እያወራሁ ስለሆነ ነው እኔ በትህትና እያወራሁ ያለሁት። ገብቷል። ስለዚህ እኔ ጎንደር ላይ አትመጣም ስላሉኝ ምናምን ነገር አይደለም። ግን ምንድነው ስለጠፋውባቸው አብረውኝ ስላደጉ ሁሉም ስለሚያቀኝ ስጠፋባቸው ይጨንቃቸዋል። ምንም ይናደዳሉ። ብዙ ነገር ሚዲያ ላይ ያገኙሃል ነበር እንዴ? አልነገርከኝም? ሚዲያ ላይ መጥፋት ማለት እኮ ሃይማኖትን ስትቀይር እኮ ወደ ሌላ ሃይማኖት ስትሄድ ከኦርቶዶክስ ስትወጣ ወንድማቸው ነህ። ደግሞ ሲጀመር ጴንጤ በመሆኔም ራሱ አንድ ሰው ተቃውሞኝ አይደለም። አትሳደብ ነው የነሱ ጥያቄ። አትሳደብ። መጥፋትህን አስረዱ። እሺ ታዲያ ኤርሚዬ የጠፋው በዚህ ነው ብለው እኔ ባስተማርኩ አሁን አንተ ብዙ ነገር አስተምራኛል አልከኝ። ኦኬ እኔ ባስተማርኩ መሰረት አንተ ጠፍተሃል እኮ ኤርሚ ብለው ሲሉህ መጥፋትህን በእውቀት ደረጃ ነው የነገሩህ ወይስ አንተስ አለመጥፋትህን በእውቀት ደረጃ ነግረሃቸዋል? ምን አለ መሰለህ አሁን እነሱ ጋር ትልቁ ችግር የተፈጠረው ምንድነው? እኔ በጌታ ነኝ ብዬ ማስተማር ወይም ደግሞ መናገር ስጀምር እየተሳደብክ ነውና ስድቡን አቁም፣ የፈለከውን ሃይማኖት ግን መከተል ትችላለህ በሚል ደረጃ መጥቶ ተናግሯል። ገብቷል። የዛን ሰዓት እኔም ስሳደብ ስለነበረ ሪከርድም ስለያዙ ማለት ነው። ኦኬ እንደዛ ሪከርድ አለኝ። እንደዛ ብለው ሲሉ እነሱ ግን አንተ ቤት ውስጥ አስገብተህ ግን ጴንጤነት እያሉ ግን ልጋጋቸውን ሲጠርጉ ነበር አይደል? ሲሳደቡ ነበረ። እኔም ለማስቆም ሞክሬያለሁ ብዙ። እሱን አሏሽ። ኦኬ እኛ እነሱ ስለተሳደቡ ችግር የለውም። እኛ ግን ተሳድበን ከሆነ ይቅርታ እንጠይቃለን ማለት ነው። የሚያስጠይቅ ነገር አይደለም። ሲቀጥል ደግሞ እኔ እየተናገርኩ ያለሁበት ነገር አሁንም ቢሆን ምናልባት ቤኪ ቅድም ሲያስተምር ሰማሁትኝና ምናልባት እስኪ እኔ አሁን እንደ በቅን ሀሳብ ነው የነገርኩትኝ። እኔ ለክርክር ወይም ደግሞ የሆነ እውቀት ኑሮኝ ከሱ የተሻልኩ ሰው ሁኜ አይደለም። ምናልባት አሁን ኦርቶዶክስ እያለ ስለ ኦርቶዶክስ ብዙ ነገሮችን ሲናገር ሰማሁትኝ ረጅም ሰዓትና ምን አለ? አሁን ለምሳሌ እዚህ ጋር ርዕሱ የተጻፈው ትንሣኤ ማን ነው? ስለ ገድልም ሆነ ስለተለያዩ ነገሮች ሲናገር ነው። መጀመሪያ ግን ስለ ኦርቶዶክስ ከመናገር በፊት ከእናንተ ቤት ያሉት ነገሮች እኮ በጣም ብዙ ነገሮች አሉ እኮ። ማንኛውም ሰው እንኳን አምኖ እንኳን ለመምጣት ማይችልበት መንገድ እኮ አለ። ለምሳሌ ብዬ ቅድም እንደተናገርኩትኝ የአንደኛ ጢሞቴዎስን ነገርኩት ለሱ ማለት ነው። ከ9 እስከ 15 ያለውን ነግሬው በዛ መሰረት መጽሐፍ ቅዱስን ሸራችሁትኝ
ሴት ልጅ እንዳትሰለጥን እያለ ሰልጥና እያስተማረች ነው። እሱ አንደኛ ነገር ከመጽሐፍ ቅዱስ ጋር ይጋጫል ብዬ ነገርኩት። ከዛ ውጭ ደግሞ ያሉት ነገሮች ደግሞ ብዙ ስርዓቶች አሉ። አሁን የትኛው ጴንጤ ነው ትክክል ብሎ ለመናገርም ራሱ የሚከብድበት ደረጃ ላይ ነው። አስቀምጥ ነቢያቶች በዙበት ሰዓት ላይ ሴቶች እንዳያስተምሩ ነው አይደል ብለህ ያልከው? ቢያስተምሩ ነውር ነው አይደል? ነውር ነው ሳይሆን እኮ ታገለግላለች እኮ። ማገልገልና መሰልጠን እንደይልኝ ኤርሜስ። ምንድን ነው መሰልጠን ማለት? መሰልጠን ማለት ለምሳሌ አንድ ፓስተር ሴት ተብላ አላደለ ከወንዶችም በቤተክርስቲያኑ የበላይ ሆና ስታገለግል ሴት ፓስተር ስትሆን ምንድን ነው የምታደርገው? ምንድን ነው የምታደርገው? እንዴት ነው ምን ታደርጋለች ማለት? ታስተምራለች። ታስተምራለች። ኦኬ። ስለዚህ ትምህርት ነው ማለት ነው። መሰልጠን ብሎ የሚለውን ሴቶች ፓስተር ሲሆኑ ይደባደባሉ እንዴ? ወንዶቹን አይደለም። መሰልጠን ሲባል መሰልጠን ብሎ የሚለው ቃል ቅዱስ ጳውሎስ እዛ ጋር ነው እንደተጠቀመው። እንድትሰለጥን አልፈቅድም ካለ በቃ አይፈቅድም። ምንድን ነው መሰልጠን ብሎ የሚለው ቃል? የበላይ መሆን ነው። የበላይ መሆን አይደል? በምንድን ነው የበላይነቷ? በቤተ ክርስቲያን እኮ ምን በማድረግ የበላይ እንድትሆን ነው አልፈቅድም ብሎ ያለው? እንዴ ኤርሚያስ እንዴት ነው የቤት ራስ አንተ ከቤት አንተ አይደል? ካንተ በላይ ማን ነው የሚሆነው? እየጠየቅኩ ነው እና የበላይ አልኩኝ እኮ ነው። የበላይ ማለት የቤተ ክርስቲያኗ የበላይ የጠቀስከውን ጥቅስ ልታወራበት ምንም አይነት የእውቀቱም የሞራሉም ደረጃ የለህም። ለምን? እንዴት የለኝም? እያወራሁ አይደለ? አታውቀውም። ይኸውልህ ብራዘር አታውቀውም ክፍሉ ማለት ነው። አይ በትምህርት ደረጃ ከሆነ መሰልጠን ብሎ የሚለው በትምህርት ደረጃ ከሆነ ግን ትምህርት ማስተማር ማለት ለሴቶች አልተፈቀደላቸውም ብለህ ካልክ ኦኬ፣ አንተ አሁን እዚህ ጴንጤዎቹ ጋር እኛ ጋር ሴቶች የሚያስተምሩ የሚሰብኩ ስላሉ እነሱ መስበክ የለባቸውም እነሱ ማስተማር የለባቸውም ብለህ የምትል ከሆነ መሰልጠን ብሎ የሚለውን ቃል ካልፈታው እንደዛ ብለህ የምትል ከሆነ ከራስ ቤተክርስቲያን ጀምር። የሴት ሐዋርያ ከኔ ሳይሆን መጽሐፍ ቅዱስ። እኔማ በኦርቶዶክስ ቤተክርስቲያን ቆይ በመጽሐፍ ቅዱስ እናወራ። ኤርሚያስ እኮ የሴት ሐዋርያ አለ የለም ነው እኮ እያልኩ እየጠየቅኩት። ሴት ያገለገሉ ሐዋርያቶች ሊኖሩ ይችላሉ። በማገልገል ደረጃ ነው ያልተቀበሉ ይችላሉ። በመሰልጠን ነው ያወራው። አታውቀውም። ሚስት ቢኖርህ ኖሮ ስርዓት አስይዘህ ነበር ቤት ውስጥ ማለት ነው። አየህ እውነቴን ነው የምልህ። መሰልጠን ብሎ የሚለው ነገር ምን ማለት እንደሆነ አንደኛ በጉባኤ መካከል ቅዱስ ጳውሎስ ያን የተናገረበት ምን ማለት እንደሆነ ቃሉና ለቃሉ ተደራሲያን ምን ብሎ እንደጻፈ አታውቀውም። ለምን ደግሞ አታውቀው? ስላላነበብክ ነው፣ ወይ ደግሞ ያን ክፍል በእውነተኛ በቅዱሳት መጽሐፍ ትርጓሜ ስላልተተረጎመልህ ነው። መሰልጠን ብሎ የሚለውን ቃል ዝም ብለህ ደጋገምከው እንጂ ምን ማለት እንደሆነ ግን አልተረጎምከውም ማለት ነው። ኦኬ። ሚስት ቢኖር ብያልኩ ያው ሚስት አለኝ። ኦኬ። ሚስቴ እኔን ታዘኛለች አታዘኝም? ታዘኛለች። ሚስቴ የምታዘኝን አድርጋለሁ አላደርግም? አደርጋለሁ። እኔስ ሚስቴን አዛታለሁ አላዛትም? አዛታለሁ። የምላትን ታደርጋለች አታደርግም? ታደርጋለች። በመጽሐፍ ቅዱስ አስተምሮት መሰረት ወንድ የሴት ራስ ነው ብሎ የሚለውን የእግዚአብሔርን ቃል የጣሰ አይደለም። በእኛ ቤት ውስጥ ይሄን ማማ እኔን ስታዘኝ አድርጋለሁ። ለምሳሌ ጠዋት እሷ ከደከማት ወይ ደግሞ የምትሄድበት ፕሮግራም ካለ ኤርሚን ልጆቹን ዛሬ ትምህርት ቤት አንተ አድርስ ትለኛለች። ኖ ወንድ የቤት ራስ ነውና አንቺ እኔን ወደ ላይ ሽቀብ ልታጅኝ ልትሰለጥኝብኝ አይገባም። ራስሽ አድርሺ አልላትም። ምክንያቱም ልጆቼ የኔም ናቸውና እንዴት አንቺ ታጅኛለሽ አይባልም። ያ ወንድ የሴት ራስ ነው፣ ክርስቶስ የቤተክርስቲያን ራስ ነው ብሎ የሚለውን ነገር አታውቀውም። ለምን? ስላልተማርከው ማለት ነው። ስለዚህ አሁን አንተ ሴቶች ኤርሚ አልተማርከውም ሳይሆን መልሱ እኮ መሆን ያለበት እኮ እያስተማርከኝ ከሆነ ስልጠና መሰልጠንን እንኖርበት። አንተ እሱ አይደለም ያንተ እሱ ሳይሆን ያንተ ለኔና ለመሲ ያወራኸውን ታውቃለህ።
ለአንተና ለመሲ ያወራሁትን እኮ ነገርኩህ እኮ። ይሄው እዚህ ጋር 407 ሰው አለ፣ መናገር ትችላለህ። ያን ያክል የሆነ በጣም ፕራይቬት የሆነ ነገር እኮ አይደለም የተናገርኩት ነገር። ምንም ነገር ቢሆንም እዚህ ጋር መናገር ትችላለህ። የሆነ ቤኪም አሉ መሲንም ማስገባት ሼር አድርገህና ያልኩት ነገር ካለ ለኔ ነገር ካለ እንደዛ አይነት እኔ አርቲ ቡርቲ ወሬ አላወራም። እና እንደዛ ካልሆነ ዳረየ ባስተምሮ ደረጃ እኮ የጠየቁትን ጠየቁ። አብሮ አደጎችና ወንድም ሁሉ ጭምር ገስት ላይ ልካቸው ጠርታቸው ጴንጤ እያሉ ልጋጋቸውን ሲጠርጉ ነበር፣ ሲሳደቡ ማለት ነው። ኦኬ ከዛስ አንተን ራሱ ማስፈራራት አድርሰውብኛል ብለኛል። ቤተሰቦች ጫና አድርገውባል። አብሮ አደጎች ሁሉ ማስፈራራት እሺና ግሎሪ ማስፈራራት አድርሰውብኛል ብሏል። ግሎሪ አለ ኦኬ ወንድምነት ማስፈራራት አድርሰውብኛል ብሏል። ምንድነው ያው ካናዳ ዘላለም አትኖርም ስትመጣ ጎንደር በጓንዴ እንደፋለን ብለው ስላሉ ፈርታ ነው። አጭርና ግልጽ ነው። ኤርሚን አስፈራርተውት ነው ስትመጣ ጎንደር እንገላለን ብለው ስላሉት ነው። አብሮ አደጎቹና ጓደኞቹ ወንድሙ ሁሉ ጭምር ስለዛቱበት ነው እንጂ እሱ ችግር የለም ጨርሰው ነበር። ኖ ችግር የለም አይደለም። ይሄን ያወራን ብራዘር ኖ የጠየቁት ጥያቄ አንተም ብቻ አይደለም ማንኛውም የቤተክርስቲያን አገልጋይ መልሶ ማይችልም መልስም የላችሁም። እኛ እንረዳለን። ስለዚህ በየቤቱ እየገባህ በየቤቱ እየክ እንደዚህ ብለህ አንተን ያስገባኝ ኤርሚ አንተን ያስገባኝ እኔ ያስገባኝ። ሲቀጥል ደግሞ ለዚህ መልስ የላችሁም ያወራ ነበር። ለዛ ነው ኖ ለዚህኛው መልስ የላችሁም። በቃ የአንደኛ ጢሞቴዎስ ያለው መልስ የለም። በቃ ይሄንን ነገር እንቀበል አታችሁ ረድ ብራዘር ባይወርድ ጥሩ ነበረ። ስለዚህ ጢሞቴዎስን እየጠቀሱ በሱ ቃል ለመውጣት እንደተሞከረ ማስመሰል የተጀመረው የተመጣበትንም አጀንዳ እናውቀዋለን። አንደኛ ይኸው፣ ሁለተኛ ቃል በቃል የተናገረው ቪዲዮም አለ። አይ ቲንክ እኔ ጋር የት እንዳለ እንጃ። ቃል በቃል የተናገረው ጴንጤ ጋር መጠጥ አይፈቀድም፣ ስለዚህ እኔ ደግሞ መጠጥ የማይፈቀድበት ቤት መቆየት አልፈልግም ብሎ ቃል በቃል ላይቭ ላይ ነው የተናገረው ማለት ነው። ስለዚህ የመጣበት ህይወት ናፍቆት የተመለሰ ሰው አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እያለ ምክንያት መደርደር ምንም አያስፈልግም። ከዚህ በፊትም ብዙ ጊዜ ብያለሁ። መሄድ የምትፈልጉ በቃ እንትና እያላችሁ ጣት አትቀስሩ፣ ሂዱ። ስለዚህ ለመሄድ ምክንያት አትደርድሩ። እውነት ነው። ጴንጤ ቤት ስትገቡ ልክ የወታደር አይነት ህይወት ነው የምትኖሩት። ምቾት የለም። ይሄ ለስጋ የሚመቻችሁ ነገር እመኑኝ የለም። ይሄ እዚህም ዘልዬ እዛም ዘልዬ ከዚችም እንትን ብዬ ከዛችም እንትን ብዬ የሚባል ነገር የለም፣ አታገኙትም። ስለዚህ ለስጋችሁ ምቾት አልሰጥ ሲላችሁ እንትና እንዲህ ብሎ አንደኛ ጢሞቴዎስ ላይ እንዲህ ተጽፎ እያላችሁ ምክንያት አትደርድሩ። አንዳንድ ሰዎች ሲሉ እንደሰማ ነው ገላትያ ላይ የተጻፈው ቃል እንትን ሲል አይቼ ኧረ ተው። ምን ነው እሱ መጽሐፍ ቅዱስ እናንተ አትጠቀሙትም እንዴ? እሱ ታክስ እኮ እናንተም ጋር አለ። ስለዚህ የማይሆን ምክንያት ደርድራችሁ የሆነ ሰው ላይ ጣት ለመቀሰር አትሯሯጡ። አይዟችሁ። ባይሆን ያንን ሐሳባችሁን ይዛችሁና ልክ ነው ወይ ብላችሁ ጠይቁ። ይሄ ነውና አዎ ያው ሴቱም መጠጡም እንደፈለገ በገፍ ይሄ ብቻ አይደለም። ኢቭን በመንዙማ ይሰራዋል። አዎ አንድ ቀንም አይቻለሁ እንደዛ በመንዙማ ይሰራዋል። ስለዚህ ማለት አይሄድም፣ ህይወቱ ስለሚከብድ ነው። እዚህ የዚህን ቤት ህይወት ሽሽት ነው እንጂ ክብደት ስላለው ሽሽት ነው እንጂ እመኑኝ መጽሐፍ ቅዱሱ ተጋጭቶበት አይደለም። ይሄ ሰው ያደረ ሰው አይችልም። እና ይሄ ነው እውነቱ ለማለት ያህል ነው። ተባረኩ።